ሃይ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናሌ ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ስኬታማ ለመሆን የሚጠቅሙ 6 ሚስጥራዊ ቀመሮችን ወይም 6 ነገሮችን ነው ይዤላችሁ የመጣሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ እንዲሁም ቪፒኤናችሁን ኦን ማድረግም እንዳትረሱ። መጀመሪያውን ስንመለከት ጠንክሮ መስራት ወይም ሃርድ ወርክ ነው እና በእድል አትመኑ። ከዚህ ይልቅ ግን በትጋት በጥረት እመኑ እና ሂደቱን ለማፋጠን መሞከር ወይም አቋራጭ መፈለግ አቁሙ። ምክንያቱም ሲሮጥ የታጠቁ ሲሮጥ ይፈታል ስለሚሆን መሰረቱ የደከመ ያደርጋቸዋል። ሁለተኛው ደግሞ ትዕግስት ወይም ፔሸንስ ነው እና ትዕግስት ካጣህ ጦርነቱን እየተሸነፍክ ነው እና በመጀመሪያ ምንም ነገር አይከሰትም። ነገሮች መከሰት የሚጀምሩት ደግሞ ቀስ በቀስና በድንገት ባልተዘጋጀበት ጊዜ ነው። ስለዚህ በትዕግስት የሚፈታተን ምንም ነገር ቢፈጠር ታግሰ ተጋፈጠው እና አብዛኛው ሰው በመጀመሪያው ፈተና ላይ ተስፋ ይቆርጣል እና አንዳንዱ ደግሞ እስከመጨረሻው ይፋለማል እናም አሸናፊ ይሆናል ማለት ነው። ሶስተኛው ደግሞ መስዋዕትነት ወይም ሳክሪፋይስ ነው እና ለምትፈልገው ነገር አስፈላጊውን ዋጋ ካልከፈልክ የፈለከው ነገር ደግሞ ዋጋ ያስከፍልሃል ማለት ነው። እና ሁሉም ነገር የራሱ ዋጋ አለው። ጥያቄው ለምትፈልገው ነገር ምን ለመክፈል ዝግጁ ነህ ነው። ስለዚህ ሶስተኛው ሳክሪፋይስ ነው። አራተኛው ደግሞ ወጥነት ወይም ኮንሲስተንሲ የምንለው ነው። ወጥነት ደግሞ አማካዩን ወደ ላቀ ደረጃ የሚቀይር ነው እና ወጥነት ከሌለ የላቀ ስኬት በጭራሽ አታገኝም። ምንም አይነት ሁኔታ ውስጥ ብትሆን ራስን አጠንክረ መቀጠል አማራጭ የሌለው ግዴታ ነው ማለት ነው። አምስተኛው ደግሞ ተግዛዝ ወይም ዲሲፕሊን የምንለው ነው። መነሳሳት ወይም ሞቲቬሽን እንድትጀምር ያደርጋል። ነገር ግን ተግዛዝ ወይም ዲሲፕሊን ደግሞ እንድታርግና እንድትቀጥልም ያደርጋል ማለት ነው። እና ማድረግ የማትፈልጋቸው ቀናት ይኖራሉ እና የሚሰማህ ምን ይሁን ምን በእነዚህ ቀናት ውስጥ አንድ ደረጃ ወደፊት መግፋት አለብህ ማለት ነው። ስድስተኛውና የመጨረሻው ደግሞ በራስ መተማመን ወይም ሰልፍ ኮንፊደንስ የምንለው ነው። እና በራስ መተማመን ማለት አንተ ውስጥ ራስህንና ሰዎች ከሚያስቡ በላይ ትልቅ አቅም መኖሩን ማመን ነው። እና አንተ ያላመንክበት ማንም አያምንበትም። ስለዚህ ትችላለህ፣ ታሳካዋለህ የሚለውን ነገር ራስህ መጀመሪያ መቀበል ይኖርብሃል ማለት ነው። ስለዚህ እነዚህ 6 የስኬት ሚስጥራዊ ቀመሮች ወይም ቁልፎች የምንላቸው ነው። አንደኛው ሃርድ ወርክ፣ ሁለተኛው ፔሸንስ፣ ሶስተኛው ሳክሪፋይስ፣ አራተኛው ኮንሲስተንሲ፣ አምስተኛው ዲሲፕሊን፣ ስድስተኛው ደግሞ ሰልፍ ኮንፊደንስ ናቸው ማለት ነው። እና ይሄ ከጠቀማችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ባይ